ወይ ጀነት እኔ እኮ የሚያሞግሷን ነገር እኮ የምታስቀኝ ደግሞ ምንድን ነው የሚለው? ኦኬ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖች፣ ኩባያዎች በእነርሱ ላይ ይዞራሉ። ሰፋፊ ጠባብ ምናምን አይደለም፣ ሰፋፊ ሳህኖች ይዞራሉ። በእርሷም ውስጥ ነፍሶች የሚከጅሉት አይኖችም የሚደሰቱበት ሁሉ አለ። እናንተም በውስጧ ዘላለም ዘውታሪዎች ናችሁ። ሰፋፊ ዝርግ ሳህን ምግብ ለመብላት በየአይነቱ ለመብላት ነው ጀነት የምትገቡት። በሰፋፊ ሳህን ይበሉት። ወይኔ አመልጦናል። አንተ በሰፊ ሳህን ትልቅዬ ሳህን። ዋው! አያችሁ የእስልምናን ሂክማ፣ አያችሁ እስልምና ምን ያህል የተብቃቃ እንደሆነ። በሰፊ ሳህን ትበላለህ ገነት ውስጥ፣ በትልቅ ሳህን ይሰጥሃል። ይህን አይተህ እንዴት አትጓጓም? ካዳ እንዴት ሙስሊም አትሆንም? በትልቅዬ ሳህን ትበላለህ ምግብ። ትልቅዬ ሳህን፣ በትልቅዬ ሳህን ምግብ ትበላለህ ወገን። ያውም እኮ በወርቅ ነው፣ በወርቅ ዕቃ። አሁን ምድር ላይ ያበላበትም ተብለሃል። አይዞ በገነት በትልቅዬ ሳህን ትበላለህ፣ በትልቅዬ ሳህን። በጣም ነው የሚያጓጓው ይሄ፣ እውነት በጣም ነው የሚያጓጓው። በምድር ላይ እሱም እንትን ካልክስ ጋነም ይከትሃል። ምንድነው እሱ እንትኑ ተበላሽቷል እኮ ክርስቲያን። ያ ምንም አስቸገረኝ። እስኪ አንተ ኤክስፓንድ ማድረግ ትችላለህ? ብሩክ ነካ ላይ አድርገው። ያ በቃ ያንተን ማውጣት አልችልም። ኦኬ ቡራ አንዴ ራይድ አሰሊንን አንዴ ክፈትልን እስኪ። ራይድ አሰሊን 1795 ይገርማል። ራሱ ነው የሚመልሰው ግን ገስቱ ወይስ ምንድን ነው? ምን ገስቱ? ካሜራውን አጥፋው፣ ካሜራውን አጥፋው። ስገባ እኮ ያለኝ በቃ ገስት እንትን ሎድ እያደረገ ለማጥፋት ስገባ አይሰራም። ይሰርካል። ብሩክ አለ 1795 ወይም ደግሞ 777 እሺ 777 ቦይንግ ነው። ኦኬ ቀጥላንዶ። እሺ ኦኬ ሰላማ ምናምን ሪፖርት አደረገች። የአላህ ዘ ሜሰንጀር ኦፍ አላህ ሰይድ ሂ ሁ ድሪንክስ ፍሮም ደ ቨሰል ኦፍ ሲልቨር ካንድልስ ደ ፋየር ኦፍ ሄል ኢን ሂዝ ቤሊ ይላል። እዛ ቡኻሪና ሙስሊም ዘግበውታል ይላል። ይሄኛው ነው ይቻላል፣ ችግር የለውም። በሲልቨር እንትን የጠጣ ወይም በወርቅ እንደዚህ የእቃዎች የሚጠጣ ልክ ሆድ ውስጥ እሳት እንደለኮሰ ጋነም የሚገባበት ነው። ጋነም ይገባል። ምክንያቱም ውሃን ስትጠጣ ወደ ወዲህ ይገባል። ጋነምን እንትን እያልክ ነው። ጋነምን እንትን እያልክ ነው ማለት ነው። በወርቅ ነገሮች እንደዚህ መጠጣ፣ በጎልድ እንደዚህ መጠጣት አይቻልም። በገነት ውስጥ ቅድም ባየኸው፣ አሁን ቁርአኑን ክፈተው የቀደሙን ገነት ውስጥ ሲገቡ ግን ምንድን ነው በወርቅ ይጠጣሉ። አሁን በወርቅ ስላልጠጡ የአላህን ሂክማ አየኸው፣ አሁን የአላህን ጥበብ አየህ። በምድር ላይ በወርቅ አጠጣ አለ። ለምንድን ነው ይህን ያለ? በገነት በወርቅ እንድጠጣ። ምድር ላይ ኃጢአት የሆነው ገነት ላይ ለዛ ጽድቅ ይሆናል። እስልምና ላይ ምድር ላይ ዘፈን እንዳዘሙ ዘፈን ኃጢአት ነው አለ አላህ እኮ አዛኝ ነው። አየህ ገነት ውስጥ ግን ሁር ላይኖች ይዘፍኑልሃል አለ። ታዲያ ከዚህ በላይ አንተ ምን ትፈልጋለህ? አንብበው። ቅድም አያ በወርቅ እንዳጠጡ
ሆዳችሁ ውስጥ ጀሃነም እሳት ነው እየለኮሳችሁት ያላችሁት አለና እዚህ ጋር ግን በብዛት በወርቅ ዕቃ ትበላለህ አለ። በትልቅዬ በወርቅ ዕቃ። እቺ አሁን ካፊር እቺ አላህ አጥምሟት ነው አሁን ቃል የምትባል በትልቅዬ ሳህን አልበላም ብላ ወጣች አይደል? አሁን አንዱ አብዱል ቢያገኛት እንደዛ ምክር ስጥ ቢባል አንቺ ካፊር አላስችል ብሎሽ በገነት በትልቅዬ ሳህን ትበይ ነበር እኮ ምግብ፣ ብዙ ምግብ ይሰጥሽ ነበረ፣ በወርቅ ትጠጪ ነበረ። ወርቁን አጠጪው፣ በወርቅ ነው እንጂ የምትጠጪው። የምትጠጪው የአባይን ውሃ ነው፣ አዘጋጅላት። የቱ ይሻላል? እምቢ ማለት ይሻላል? በወርቅ አልጠጣም ብላችሁ በወርቅ ዕቃ ገነት ውስጥ ለምንድን ነው እምቢ ያልሽው? አንቺ ቃል ለምንድን ነው አትናገሪም እንዴ? አንዴ ሳይ ሙስሊም 28:19 ክፈተው። በወርቅ ዕቃ ትጠጣላችሁ። ትልቅ ይሄንን የመሰለ ሰው ታዲያ ይሄንን ሰምቶ እንዴት ገነትን አይመኝም? የእስልምናን ገነት በትልቅዬ ሳህን በላለሁ በወርቅ እጠጣለሁ ብሎ ሁር ላይኖች ይዘፍኑልኛል ብሎ እንዴት አይመኝ? እንዴት ሁር ላይኖች ይዘፍኑ 28:19 ሁር ላይኖች እንዴት ይዘፍኑልኛል ብሎ አይመኝም? ባይዞ እኛ በገነት ውስጥ ዘላለማዊ የሆነ ደስታ አለን። ያ ዘላለማዊ ደስታ ግን ምግብ መጠጥና ዝሙት ላይ ጥገኛ ይሆን አይደለም። ይሄ አላፊ ነው። ምድራዊ ደስታ ናቸው እነኚህ። ምግብ መጠጥ፣ እነኚህ ዝሙት ምድራዊ ደስታ ናቸው፣ ዘላለማዊ ደስታ አይደሉም። ሰንበዲ እዛ የሆኑ ሴቶች ይዘፍኑልናል ብለን ሳይሆን እኛ አምላካችንን ልናመሰግነው ልናከብረው እንጂ እዛ ሄደን ሰንበዲ ትዘፍንልኛለች ዋው እንድዘፍንልኝ እንደዚህ ላድርግ ብለን አይደለም። ቀጥላም በወርቅ የሚጠጡት ደግሞ ምንድነው? እሱ ገነት ሄደው ሳይሃን፣ ጃይሃን፣ ኤፍራጥስና አባይ ሁሉም ከገነት ወንዞች መካከል ናቸው ይላል። እና እነኝን ነው የሚጠጡት ሆነ የገነት መካከል ከሆኑ አባይ ታዲያ እዚሁ ተገድቦላችኋል። ኢትዮጵያ መጥተው አይጠጡም እንዴ? አባይ ውሃን በወርቅ ብርጭቆ ልጠጣ ገነት እገባለሁ ብለህ ከምትቁለጨለጭ እዚሁ ሄድ በለ ሂድ፣ ዳም የሚሰራው ጋር ሄድና ገነት ገብቼ የአባይን ውሃ በብርጭቆ ጠጣለሁ ብለህ ከምትቁለጨለጭ ሄድ በል የቀን ስራ እየሰራ አባይ ውሃ ጠጣ። የአባይን ልጅ ውሃ ጠማው ሲባል ምንድን ነው? የዜና ህልማ ማንም አይከለክልህም። ኧረ ተው እናንተ ሰዎች ተው ተው፣ ሙስሊሞች ተው። መሐመድ በጊዜው በቃ በረሃ ነው፣ ምንም የለም እዛ ሳውዲ ላይ እልም ያለ ጭልል ያለ በረሃ ነበር፣ ድንጋይ ብቻ ነበረ። ውሃ ለሱ ብርቅ ነው፣ አታክልት ለሱ ብርቅ ነው፣ ምግብ ለሱ ብርቅ ነው። ሌላ ሀገር አታክልትና ፍራፍሬን ሲሰማ ኦኬ አባይ የሚባል ውሃ ረጅሙ ትልቅ ውሃ ችማ ገነት መሆን አለባት። እንደገና ደግሞ ፍራፍሬ ነው በቃ ገነትን በምንሳላት ፍራፍሬ አባይ ውሃ ያለባት በደንብ ትጠጣላችሁ፣ አትጠሙም፣ በወርቅ ትበላላችሁ፣ ብዙ ሴቶች ወሲብ ታደርጋላችሁ። እነኛ ሴቶች አሁን ተዘጋጅተው እዛ ሆር ላይን የሚባሉ አሉ፣ እየጠበቋችሁ ነው፣ እየዘፈኑላችሁ ነው አላቸው ወንዶቹ። በቃ አባቴ ይህ በረሃ ውስጥ ያለ ሀ ብሎ አፉን ከፍቶ ያዳምጣል። ለእኔ ስንት ሲሰጠኛል ይለዋል። እንዴት ነው ህፃኑ ናቸው። በቆሎ ሲጠበስ እስከሚበስል ድረስ ትቸኩላላቸው። ዙሪያዋን ከባችሁ አጀስ ገጠር ስለነበርኩ እኔ ገጠር ላይ ስትሆኑ እሸት ሲደርስ ዙሪያውን ምድጃውን ትከቡና ዙሪያውን ትቀመጣላችሁ። በርከት ያለ ልጅ ስለሚኖር ፋሚሊ ስትወጡ እንደዛ ነው እና እስከሚጠበስ እስከሚበስል ወለ ልትቸኩሉ ትችላላችሁ። አለ ሰብረው ሁሉ እንዲሰጧችሁ ልታስገድዱ ትችላላችሁ። አያስችላችሁም ማለት ነው። እና ምድጃዋን ትከቧታላችሁ ዙሪያዋን። ክረምት አካባቢ ላይ እንደዚህ በቆሎ ሲደርስ ልክ እንደዛ ማሜ መሀል ቁጭ ይላል። በገነት ውስጥ ይገርማችኋል ይላሉ እና አቡበከር እና አሊ ምናምን ዙሪያውን ከበውት ሴቶች አሉ። እሺ
እነኛ ሴቶች አያረጁም። እሺ ከነሱ ጋር ትገናኛላችሁ። እሺ ለእኔ ስንት ይሰጠኝ? ለአንተ ይህን ያህል ይሰጠሃል። እነሱ ሁሉ ማድረግ እችላለሁ? እንዲህ የመቶ ወንድ ሲም ጉልበት እኮ አለ። ኧረ አዎ። እና በቃ እንደፈለክ እንትን ትላለህ። እሺ እነሱስ? ኧረ እነሱማ ይኸውልህ ዙሪያውን አልጋውን ከበው ይጠብቁሃል። እሺ እኔንስ? ኧረ ትዘፍንልሃለች። ዋው ለእኔስ ትዘፍናለች ይላል አይደል እንዴ? አታውቅም እንዴ? በደንብ ነው። ዑመር ይነሳል፣ ጎርደድ ጎርደድ ይላል፣ ደረቱን ነፋ ያደርጋል፣ አንድ ኩሻፕ ይወርዳል። ከዛ ደግሞ አቡበከር ቀና ይላል፣ ሴፉን መዘዝ ያደርጋል። ያ ነቢይ የፈለክንን እዘዘን፣ ለአንተ ፊዳ ከዋቢ ወሚ እንሰዋለን ይለዋል። በገነትማ ይሄን እንካየኘት። ከዛስ ምን ትፈልጋለህ ዑመር? ልቤ ይላል። ልቤ ምን አሰብክ? ምን ልስጥ? እኔ ከእርሶ ጋር ገነት መሆን ነው። አረ ከዛም በላይ ሁር ላይኖች ሲዘፍኑልህ መስማት አትፈልግም? አረ እፈልጋለሁ። እንግዲያውስ ልንገርህ፣ የሁር ላይንን ዘፈን ይቀጥልለታል ማለት ነው። የቀድሟል ከዛ ይወሰወሱታል አልኳችሁ። ሴቶቹ ግን እንዴት ነው ይፈልጉናል። እንዲህ ልክ በረሃ ውስጥ ግመል እንደተጠማች ውሃ በወሲብ ተቃጥለው ነው እየጠበቋችሁ ያሉት። አባቴ ገዛ በረሃ ውስጥ ያለ አዳሜ ለሃጩን እያዝረከረከ ቁጭ ብሎ እንደ በቆሎ እሸት ማህሜ መሀል ቁጭ ብላ ትተርካለች። እነሱ ያዳምጣሉ ማለት ነው። ሶሪ በጣም ያስቀው የሚያሳዝኑትም ይህንን ያለፈ ታሪክ አሁን በ21ኛው ሴንቸሪ ላይ ማሜን ብዙ ምግብ ትበላላችሁ ሲላቸው ወይኔ ገነት ብቻ ሞቼ ገነት ገብቼ ምግብ በልቼ ምበላው ግን በምንድን ነው? በትልቅ እቃ ነው? በትንጥዬ እቺ አይሻ በምሰጠን በእጅ መዳፍ ብታክል ሳህን ነው? ትልቅዬ ሀገር የሚያክል ሳፋ የሆነ ሳህን አለ ትልቅዬ፣ በሱ ይሰጠሃል። እንትና ያቺ ዜነብ እንደምሰጠን በሰባራ ሳህን ነው? ኖ ወርቅ አለ፣ በወርቅ ሳህን ነው የምበሉት። እንዴ በወርቅ እኮ ተከልክለ፣ በምድር ላይ በወርቅ እኮ ነው የምበሉት። ተው እንጂ። አዎ እሺ ውሃስ ምንጠጣው እንደ ልብ እናገኛለን ነው ወይንስ እዚህ የቡዳ ውሃ ቆሻሻ የተጣለበት ሰገራ የተጣለበት ውሻ የተጣለበት የሞተ ውሻ እሱን ነው ምንጠጣው? ኖ በገነት ውስጥ 4 ወንዞች አሉ። ለምሳሌ አባይ አለ። አባይ በወርቅ ነው የምጠጡት። አባይ ራሱ ከገነት ነው የሚወጣው። እንዲማ ከሆነ በቃ ያሉትን እንታዘዛለን ይላሉ። በቃ እምነት ይህን የመሰለ እምነትማ ሰመስዋዕት ድረስ እንሆንሎታለን። በገነት ውስጥ ይሄን ያህል ሴቶች ከተሰጡን ምግብ እንዲጠግበን ምንበላ ከሆነ መጠጥ እንዲህ ምንጠጣ ከሆነ እስልምና እውነተኛ እምነት ነው፣ መስክረናል። ይመቻችሁ። ያ ቡራ ሱራ 40 አንዴ ክፈትልን እስኪ። የመሐሪ ምዕራፍ ሱራ 40 ቁጥር 40። ይሄ ተፍሲሩ ነው። ቀደም ያልኳችሁ የኢብኑ ከሲር ተፍሲር ነው። ሱራ 56 37 ላይ ያለው ነው እና እንደዚህ ነው የሚተርኩላቸው ቁጭ ብለው የነበረው። አይደክምም ተብሏል። የሴቷም እንደዛው እማይሰለች and she does not complain about እሷ ደግሞ ስለ እንትኗ እሱ ስለማይደክመው የእሷ ደግሞ ኮምፕሌን ቅሬታ አያቀርብም ይላል። ምክንያቱም ቢያንስ አንዴ ከቶ ከ60 ከ70 ዓመት በኋላ ነው እንትን የሚለውና እና ኮምፕሌን አታቀርብም እሷ እቺ ሆረ ላይ ነው ማለት ነው። እንዲያውም ምድር ላይ ያለችውን እኮ ይረግሟቸዋል እና አንቺ ለባልሽ አላህ ያጥፋሽ፣ አንቺ ጋር እኮ እንግዳ ነው፣ እኛ ጋር ዘላለም ኗሪ ነው ምናምን እያሉ ይረግሟቸዋል ምድር ላይ ያሉትን ሙስሊም ሴቶች ማለት ነው። ሆረ ላይኖቹ ለምን እነዚህ ኮምፕሌን አያረጉ? እነዛ ግን ኮምፕሌን ካረጉ አላህ ይቆጣል፣ መላእክት ይረግማቸዋል፣ ሆረ ላይኖች ይረግሟቸዋል ማለት ነው። እነዚህ በጣም ታታሪ ናቸው። ከምን የመነጨ ነው ታታሪነታቸው? ቀደም እንዳየነው ያው ሴተኛ ዳሪዎች ተብለው ስለተቀመጡ ማለት ነው። ይሄ የእስልምና አስተምሮ ነው። ከየት ያመጣዋል ሲባል ያው 100 ዓመት ይሄው and such strength with a woman strength of 100 ይላል። የ100 ጉልበት ይሰጠዋል አንድ አብዱል ማለት ነው።
አክሰስ ማድረግ የሚችልበት ለዚህ ነው ዳዋ የሚሰሩት ሙስሊሞች። ሌላ ምንም እኮ የለም። በቃ የመቶ እንትን ጉልበት ይሰጠዋል። ጀነትስ ሲገቡ ምንድነው? እከፍታለሁ አንድ ክርስቲያን እችን ላሳይና ጀነት ሲገቡ ምንድነው የሙስሊም ወንዶችን የሚጠምዳቸው ስራ? በምን ስራ ነው የሚጠመዱት ሲባል ይሄው ራሱ ኢብኑ ከቲር ምን ይለናል? ሱረቱል ያሲን አንዴ ቆርና 56:37 ላይ እና እዚህ ጋር 36:55 ላይ አለ የገነት ሰዎች ዛሬ በእርግጥ በስራዎች ወርክ ተፍ ማለት ነው። በዚህ ስራዎች ውስጥ ምንድናቸው? ተደሳቾች ናቸው። ምንድነው የሚያስደስታቸው ስራ? ዱዓ ነው? ጸሎት ነው? አላህን ማመስገን ነው? ስግደት ነው? ምንድነው የሚያስደስታቸው ስራ ሲባል ቀጥታ ሄደን ተፍሲሩን እንየው ማለት ነው። የጀነት ሰዎች በምንድን ነው የሚደሰቱት? ራሱን ተፍሲር ራሱን የቁርአን አያ ልክፈትላችሁ። ኦኬ ያሲን ሱራ ያሲን 55 ቁጥር 55 ይሄው ያው የፈረደበት ኢብኑ ከቲርን እንከፍተዋለን። አንዴ ትራንስሌት ላድርገው። ኦኬ ይሄው ማን ይላል? ኢብን ከቲር። እሺ ይሄንን ያሉት ባይዘው የመሐመድ ሰሃባዎች ናቸው። አብደላህ ኢብን መስዑድ፣ ኢብን አባስ፣ ሰይድ ቢን አልሙሰይብ፣ ኢክሪማ፣ አልሐሰን፣ ቀታዳ እንዳለ ተአቢንና ሰሃባዎች ናቸው። አልአማሽ፣ ሱለይማን አልተይሚ ኤንድ አልአውዛኢ ሰይድ ሪጋርዲንግ ዘ ቨርስ። ይሄን አንቀጽ በተመለከተ ምን አሉ? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ የጀነት ሰዎች በዛ ቀን ዊል ቢ ፕሪኦኩፓይድ በስራዎች ውስጥ ናቸው፣ የተጠመዱ ናቸው። ፕሪኦኩፓይ ምንድነው የሚያደርጋቸው? ይሄው ድንግል ማፍረስ፣ ዲፍላወሪንግ ቨርጅንስ። ኧረ ሳቅ። ይሄ ነው እስልምና። የመጨረሻው ሮጦ መጨረሻው ግቡ ምንድነው? የጀነት ሰዎች ዲፍላወሪንግ ቨርጅንስ ብሎ የመሐመድ ሰሃቦች ከመሐመድ የተማሩትን ያስተላልፋሉ ማለት ነው። ድንግል ማፍረስ ነው የመጨረሻው የአንድ ሙስሊም ግቡ። ይሄ ነው ፕሪኦኩፓይ የሚያደርጋቸው፣ በስራ እንዲጠመዱ የሚያደርጋቸው ምንድነው? ዲፍላወሪንግ ቨርጅንስ ነው። የእስልምና አስተምህሮ ነው። እሺ ንገረኝ፣ ስንት ቁጥር ነው ልክፈትልህ ፕሊስ? አለ ክርስቲያን አፍራሽ ብለናቸዋል። ደምሳሽ አንተ የሰው ስም አታበላሽ። ያው ሸ ነው፣ ሁለቱም በሸ ነው የሚያልቀው። ደምሳሽ አካውንቴንም ለቀቀልኝ ነው። አሪፍ ነው፣ በጣም ደስ ይላል። ኮንግራ ያ እንግዲህ አሁን ቢሰሙ ከዚህ በላይ ስራ አለ? ምንድነው ከዚህ በላይ የምንሰራው? ከዚህ በላይ ደስታ አለ? ከዚህ በላይ ደስታ አለ? እዚህ ተዋጋን፣ አንገት ቀነጠስን፣ ነብዩን ታዘዝን፣ እዛ ደግሞ ሄደን ስራ እንቀይር እንጂ ነው የሚሉት። ሌላ ምንም አይደለም። የዝሙት መንፈስ ከምድር እዚህ ሙሐመድ ለጦርነት ሲሄድ የሚያባብላቸው በምንድን ነበር መሰላችሁ? በሴት ነበር የሚያባብላቸው። ኑ እዛ ሮማውያን የሆኑ አይናቸው ነጭ የሆኑ ሴቶች አሉ፣ እነሱን ማርከን እንምጣና ውሽማዎቻችን እናድርጋቸው ብሎ እየመከራቸው ነበር፣ ወደ ጦርነት የሚወስዳቸው ማለት ነው። ሌላ በምንድን የሚያባብላቸው? በዚሁ የገነት ጉዳይ ሲያባብላቸው በገነት እዛ ሄደን ስራ እናንተ ሌላ ምንም የምትሰሩት ስራ የለም፣ ነገር ግን ድንግሎችን ማፍረስ ነው። ይሄ በጣም 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 አንድ ሰው በነገራችን ላይ ይሄንን ቆሻሻ ነገር ነው ለማለት ጀስት የሆነ ራሽናል የሆነ አይምሮ ብቻ ካለው በቂ ነው። እዚህ የምትራቡት፣ የምትጠሙት፣ የምትሰግዱት፣ የምትጸልዩት እዛ ሄዳችሁ የምር በየሰዓቱ ድንግል ለማፍረስ ነው? ይሄን ነው ተስፋ የምታደርጉት?